መጽሐፍ ቅዱስ ቃሉ ትዕግስትህን አይቶ ያንተን ትዕግስት አይቶ ይሄን ስትመጣው ይሄን ስትሰጠው ያ ትዕግስት ገርሞት አስደንቆት ይሄን ስመታው አልመለሰልኝም ይሄን ሰጠኝ እጀጠባቡን ስወስድለት ሱሪውን ደገመልኝ ምን አይነት ሰው ነው ምን አይነት መምህር ቢያስተምሩት ነው ብሎ በአንተ እምነት የሚደነቅ በአንተ እምነት የሚገረም ያንተው ወዳጅ ያንተው አማኝ የሆነ ሰው የሆነ በተፈጥሮ ሰው የሆነ ለሱ ነው እንጂ ሁለቱን ጉንጭህን አገላብጦ ጠፍጥፎ ከዚያ በኋላ ስትደክምለት አጋድሞ ቢስሚላህ እያለ የሚያርድህን ለሱ ጉንጭህን ስጥ አልተባልክም። መጽሐፍ አይልም ለአረመኔ ለገዳይ ለአራጅ አንገትህን ስጥ የሚል የለም። አባቶቻችን ያስተማሩን እኛን በሀገር በሚስት በርስት ላይ የሚመጣውን ታቦት ይዘው ካህናቱን አስከትለው እስላም ክርስቲያን ሳይሉ ድንበር ተነካ ሂድ ብለው እንጂ ጣሊያን በዚህ መታለች ይሄኛውን ምንስጣት ብለው አልቆሙም። ወራሪዎችን ፋሽስቶችን ሲጋፉ ሲመክቱ የኖሩት ይሄን ስጥ ይሄን መታ ሲመጡባችሁ ሽሹ የሚል የዚህ የወሸከሬ የዚህ የጠላት አጀንዳ አስፈጻሚዎች የጠላት አምባሳደሮች በኦርቶዶክስ ውስጥ የጠላት አምባሳደሮች የራሳቸውን የቢዝነስ ኢምፓየር የገነቡ አብዛኞቹ ደግሞ ኮተታም በድህነት ያደጉ ዛሬ ቀን ይወጣላቸው አሟልተው እንኳን ምግብ መብላት የማይችሉ ድህነት በላዩ ላይ ቤታቸውን ሰርታ የነበረ አዲስ አበባ እንኳን ሲመጡ ጭቅቅታቸው ቅጫማቸው ሽታቸው የማያስቀር ሰዎች ዛሬ በቤተ ክርስቲያን ሞገስ አግኝተው ሰው ሆነው ጫማቸው የሚሳም ጉልበታቸው የሚሳም የምድር ጣዖታት አማልክቶች ሆነው ነገር ግን ሆዳቸውን ከርሳቸውን የዘመዶቻቸውን ቤት ህይወት ኑሮ የሚሞሉትን ምዕመናን ሲታረዱ አላየሁም አልሰማውም የሚሉ እነዚህ ፊውዳሎች እነዚህን አይጠረቂዎች ፊት ለፊት የምንጋፈጥበት ጊዜ ነው። ከተራቀቀ ከሚባለው ቴዎሎጂያንስ ለይቶ አምጥቶ ነው እኔ በዚህ ልጅ እጠቀማለሁ ያለ እግዚአብሔር ያቅለታል። ለእፎይ ያስነሳው ይጠብቀዋል፣ ያስነሳው ይጋርደዋል፣ ያስነሳው ይከልለዋል፣ ያስነሳው ያበለዋል፣ ያስነሳው ያጠጣዋል፣ ያስነሳው እርዳታ የሚፈልግ ከሆነ እርዳታውን የሚሰጠውን ያዘጋጅለታል። እኛ እፎይን ካስነሳው ጌታ አንበልጥም እና አጉላት ጎርሩ ለማለት ፈልጌ ነው። እፎይን ዕውቀት የሞላው አንደበተ ርቱዕ ያደረገው ከዓለም ለይቶ አምጥቶ ከመጋቤ ብሉይ ከመጋቤ ሐዲሱ ከሰባኪ ወንጌሉ ከካህኑ ከጳጳሱ ከዲያቆኑ ከተራቀቀ ከሚባለው ቴዎሎጂያንስ ለይቶ አምጥቶ ነው እኔ በዚህ ልጅ እጠቀማለሁ ያለ እግዚአብሔር ያቅለታል። እና አንዳንዶች ከሀገር አስወጣው የተሰደደ ሰው ነው። ይህንን እንኳን መረጃ የሌላችሁ ሰዎች ናችሁ አገር ውስጥ ፖሊስ እንዳይዘው እንዳይዘው የምትሉት እና እንደ አጉል አዛኝ አትሆኑ። ይሄን በመጽሐፋችሁ እንትን የምትሉት ነገር የለም። የእፎይ አምላክ የሚያስቀና አምላክ ነው። የእፎይ አገልግሎት የሚያስቀና አገልግሎት ነው። የእፎይ ምርጫ የሚያስቀና ምርጫ ነው። የእፎይን አምላክ ለእፎይ ባደረገው ነገር ላይ ማመስገን እንጂ የኔ ቢጤ ይመስል በየቲክቶኩ እየሄዱ ስለ ማርያም እፎይ ያላለው አልተቸገረም አይደለም፣ አልተራበም አይደለም፣ አልተጠማም አይደለም። በረሃብ በጥም ውስጥ በድካም ውስጥ እግዚአብሔር ግን እየተጠቀመበት ያለ ሰው ስለሆነ ታጋሽ ሁኑ። ደግሞ የእፎይ ተማሪ ከሆናችሁ እንደ እፎይ ሁኑ፣ ጠቢባን ሁኑ። እንግዲህ ዋናው ሚዲያ መከፈቱ ይሄ ፕላትፎርም መዘጋጀቱ እንደዚህ ከመስመር የወጣችሁ ሰዎችን ቅርጽ ለማስያዝ ነው። ካህኑ ቃለ ምዕዳንና ቡራኬ እየሰጠ እዚህ ቁጭ ብሎ እፎይ ዘመዴ እንደዚህ ምናምን ወሬ የሚያወራ ሰው ይሄ መንፈሳዊም ሰው አይደለም፣ አስመሳይ ነው። የካህን ድምፅ እየተሰማ ቃለ ምዕዳን እየተሰማ ቡራኬ እየተሰጠ መቸክቸክ ይሄ ሰሞነኛ ክርስቲያን ነው። ሰሞኑን የመጣ ሰው ነው። ገና ቲክቶክን መጠቀም የጀመረ ነው። ስሜታዊ ነው ማለት ነው። ስለዚህ ለእፎይ ለዘመድኩን ለምናምን የምትጨነቁ ሰዎች ለራሳችሁ ተጨነቁ።
እኛ የቢታንያ ድንጋዮች ነን፣ እኛ የበለዓም አህዮች ነን፣ ምንም የማናቅ እግዚአብሔር መነኩሴ ከተማ ምን አባቱ ይሰራል የሚል ውዝግብ ክርክር ተጀምሯል። እንደ ኢትዮጵያ መነኩሴ ያማረበት ያነጠነጠ እንደ ኢትዮጵያ መነኩሴ ሻኛ ያወጣ ላት ያወጣ የለም። የኢትዮጵያ መነኩሴ ይለያል። የኢትዮጵያ መነኩሴ ይለያል። ይሄን የኢትዮጵያ መነኩሴ ወደ ገዳሙ የሚገባበትን ሕግ አርቅቀ ታመጣለህ እንጂ የኢትዮጵያ መነኩሴ ከምዕመናን እኩል በሴቶች መጣላት የለበትም። ሴቶቹም ደግሞ ማን ላይ አይናቸው እንደሚወድቅ የታየ ነው። ምክንያቱም መነኩሴው ገንዘብ አለው፣ ወጪ የለበትም። ገቢ ያለው ወጪ የለበትም። ስለዚህ በገንዘቡ የሚሰራው ስራ የታወቀ ነው። ገሌ ምናምን የሚባል የለም። ገዳም ለመነኩሴ፣ ከተማ ለካህን አለቀ። እኔ ምናምን ነኝ እንደዚህ አርጌ ምናምን ያንተ ቄስ አይደለ? አዎ ነኝ እንደዚህ አርጌ ምዕመናን ካህናት እንዲጠራጠሩ፣ ምዕመናን አባቶች እንዲጠራጠሩ፣ ምዕመናን ቤተክርስቲያን እንዲጠራጠሩ። ስብከታቸው ምን ሆነ? በቤታችሁ ውስጥ የጸሎት ቤት አዘጋጁ፣ ቤተክርስቲያን አትሂዱ። ቤተክርስቲያን ሄዳችሁ እንትን ከምትሉ እዛው በጸሎት ቤታችሁ ውስጥ ራሳችሁን ደብድቡ፣ ራሳችሁን ምቱ፣ ራሳችሁን እንትን በሉ ብለው በዘዴ ምዕመናንና ቤተክርስቲያንን በዘዴ ምዕመናንና አባቶችን ለያይተው ካህናትን እርኩስ ሰይጣን አድርገው እነሱ ግን ካህናት ነን ብለው ቅዱስ ሆነው አጋንንት የሚያስወጡ ሆነው የተሳሳተ ምተና እኔ ብዬ ቢያንስ 2 ሰው ከነቃልኝ ይበቃል ብዬ ነቅቷል። ደስ ብሎኛል። የነመምህር ግርማ ተከታዮች በአብዛኛዎቹ አውሮፓ ብትመለከቱ፣ አሜሪካ ብትሄዱ የሚመጡት ትግሬዎች ናቸው። የየት ሀገር ትግሬ? የኤርትራ ትግሬ ነው የሚመጣው። ብሩን ይዞ ዶላሩን ይዞ ኢትዮጵያም የሚሄዱት የኤርትራ ትግሬዎች ናቸው። እኔ ጀርመን ቆይቼ ወደ አዲስ አበባ ስመለስ የዛሬ 11 ዓመት ነው 12 ዓመት ለሁለተኛ ጊዜ እዚህ ከመቅረቴ በፊት ለሁለተኛ ጊዜ ስመለስ የአውሮፕላኑ የኢትዮጵያ አየር መንገድ አውሮፕላኑ ግማሹ ኤርትራዊ ነበር። የት ነው የሚሄደው? ግርማ ጋር ነው የምንሄደው ብለው ማለት ነው። የረር ነው ምናምን ስላሴ። ለምንድን ነው የሚሄዱት? አጋንንት አለብን ብሎ ሰው አጋንንት አለብን መምህር ግርማ ያስወጣልን ብሎ አውሮፕላን ላይ ተሳፍሮ ዶላሩን ዩሮውን ይዞ ይሄዳል። ይሄ እርግማን ነው። ለነገሩ ያ ዩሮ እዛ ኢትዮጵያ ውስጥ ነው የሚቀረው። የምትጠቀመው ኢትዮጵያ ናት። እሱ ጥሩ ነው ዩሮ እዛ መቅረቱ። አስመራ አልሄደም፣ ከረን አልሄደም፣ ምጽዋ አልሄደም። እዛ ኢትዮጵያ መቅረቱ ጥሩ ነው። እንደ ገቢ ምንጭ ጥሩ ነው፣ ለኢትዮጵያ ጥሩ ነው። ግን አጋንንት አለብኝ ብሎ እዛ ቢሄድ ኤርትራዊ ደግሞ አሁን አጋንንት የለበት። ኤርትራዊ የሚጮኸው የሚያስጨንቀው ወደ ቄው መመለስ አለመቻሉ፣ አምባገነን ኢሳያስ እዛ መኖሩ፣ የሳዋ ማሰልጠኛ ከዛ ማምለጡ፣ ከዚያ በሱዳን በረሃ በሲና በረሃ ተንፈራግጦ መሄዱ፣ እናቱ እየናፈቀችው አባቱ እየናፈቀችው ሀገሩ መመለስ አለመቻሉ ነው የሚያስጨንቀው፣ ስትረስ ውስጥ የከተተው። ያ ሰይጣን አይደለም። ይህ እንዲህ አይነቱ ጭንቀት የሚለቀው ስርዓቱ ሲቀየር ወዲያው ይፈወሳል። ሰው ሄዶ ቄውን ሲያይ ያደገበትን እናቱን ሲረዳ ምድሩን ሲያይ ምን ሲረዳ። አሁን የኤርትራውያን ሰይጣን ኢሳያስ አፈወርቂ የኤርትራውያን ሰይጣን ሻዕቢያ ነው እንጂ ዲያብሎስ አይደለም። ስለዚህ ይሄ ስትረስ ሲያላጋው ኤርትራዊው መምህር ግርማ የለፋበትን ዩሮ ይዞ ሄዶ ለግርማና ለልጁ ይሰጣል። ግርማና ልጁ እንትን ብለው ይሄዳሉ። ዶላሩ ጥሩ ነው፣ ዩሮ እንኳን ሄደ፣ ግን ሰይጣን አይደለም። እነዚህ አጭበርባሪዎች አሁን አሩሲ ሰው ሲመጣ አሩሲ እንትን ሲል ትንፍሻይ እኔ ነፃ ነኝ፣ ደስ ነው የሚለኝ። አሁን መሬት ስም ይላለሁ፣ ሰማይ ድንጭ፣ ቤተክርስቲያን መስክር ይላለሁ፣ ደስ ነው የሚለኝ እኔ። እነዚህ አጋንንት ነጋዴዎች ናቸው። አገሪቷን አጋንንት በአጋንንት ያደርጉ ናቸው። ሰይጣን በሰይጣን ያደርጉ ናቸው። ህዝብ ከእግዚአብሔር ትምህርት ፈቀቅ ብሎ ቁጭ ብሎ አጋንንትን እንዲሰማ ስንት ትዳር ተጣላ በእነዚህ ሰዎች። አክስቴ እኮ ናት እንትን ያደረገችብኝ ምናምን እንትን እኮ ተቀብሮ ነው ባህያ ቆዳ ማን ያደረገብሽ? የእህቴ ባል አያውቃትም እኮ የእህትየው ባል አመዳም ቁጭ ብላ ቅባት የማያወዛት ሴት እዛ ቁጭ ብላ ተሰርቶብኝ ነው ትላለች። አትሰራም፣ አትንቀሳቀስም።
ቤቷ ተጎልታ ትውልና ተዋለብኝ ትላለች። ሲዞር ይከርምና ምንም ነገር እግሩ ሲገዛ ከዛ መጥቶ አዙረውብኝ ነው ይላል። እድሌን ወስደውት ነው ይላል። እድሌን ቀምተው ወስደውት ነው። እከሌ ሀብታም የሆነው የኔ እድል ተቀምጦ ተወስዶ ነው። እንድኩ እዳን የገባ ነው መቼም እና እነዚህ ሰዎች በዚህ በአሩሲው በወንድሞቻችን መጎዳት ትክክል አልመጣም። የኔ ዋናው ወንዱ ቀሚስ ለብሶ እኮ የሚጨፍርበት እኮ አዲስ አበባ እኮ አለ። እና ምኑን የቀየር ነው? መንግስት እኮ እያየ ነው ያለው። ስውር ቦታ እኮ አይደለም። ወንዶች ራቆታቸውን ወንዱ የሴት ቀሚስ ለብሶ የሚጨፍር በጭፈራ ቤት እኮ አዲስ አበባ አለ። ይህም መንግስት ስለማያውቅ ነው። በየትም ቦታ ላይ ይኖራል እንደዚህ ነገር። ግን ሜካኒዝማችን ከባለፈው ግን ተምረን ግን አካሄዳችን መቀየር አለብን። እኛ ማስክ ቀይረው ተደብቀው ስለሚመጡ እኛ ደግሞ በግላጭ ደግሞ እኛ ለነሱ እኮ ይመቻቸዋል። ለምን አቋማችን ያውቁታል፣ በፕሮፋይላችን እዚህ በግላጭ ያውቁታል። ምንም ጉነሱ ላይ ችግር የለም። በግላጭ ያውቁታል። ምን እንደምትለው ከምትሰራቸው ቪዲዮዎች ያያል። ምን ነብይ መሆን አይጠይቅም። እኛ በዛው ልክ አካሄዳችንን ቀይረን ሰዎችን ማዳን ላይ መሰረት ያደረገ መማረክ፣ ከዛ ወጥቶ መማረክ አካሄዳችን ደግሞ በምን መንገድ ሳቢና አቅራቢ ሆኖ ሰዎችን ከእሳት ነጥቆ ማውጣት በሚችል መንገድ እንዴት መስራት አለብን በሚለው ማድረግ አለብን። አለበለዚያ ነገሮች እየባሱ ይመጣሉ። ደግሞ ምልክቶች ደግሞ አሉ። ከምንለብሳቸው ልብሶች አሉ፣ በጣም ብዙ ምልክቶች አሉ። ታውቁት አሁን የመከረኛ ስፖርት አለ አይደል? እንዲህ ያለ ምናምን ነገር ከዚህ በላይ ራቁቱን ሆኖ ምናምን እንደዚህ ያለ በቃ ሶሻል ሚዲያ ላይ ይለቃል ምናምን። እዚች ጋር ይሄ ቀለበት እዚህ የለም የጋብቻው እዚህ ጋር ነው የሚያደርገው ምናምን ሎቲን የሚያጠልቅ ምናምን። ግን ለሱ እሱ ቤት ላይሆን እኮ ይቻል እኮ ያለች ግን እያደረገ ያለው ምን እንደሆነ ግን አያውቀውም። እሱ እኮ ልጅ እኮ ላይሆን ይችላል እንደዚህ አይነት ግን ሎቲኖ አለ ቅንድብ አለ። ይህን ግን አያውቀውም። የእነሱ ምልክት ሆኖ ግን አያውቅም። እና በብዙ መንገድ ልክ የራሳቸውን ኮድ አላቸው፣ መግባቢያ ኮድ። በቃ አንድ ጥቁር የሆነች ቀለበት አለች አለ ሁሉም ወጣት የሚያረጋት አይነት እዚች ጣት ላይ የምትደረግ ያረግና ሁሉም ወጣት እዚህ ጋር ያረጋል። በቃ በሱ ቤት አራዳ ሆኖ ፍንዳታ ምናምን እያረገ ያለው የእነሱ ኮድ ነው። ካፌ ቢገናኙ፣ ሆቴል ቢገናኙ፣ ህዝብ የበዛበት ቦታ ቢገናኙ ምን አይነት ሰው እንደሆኑ እያሳወቁን ነው። የአርሲ ሀገረ ስብከት ተብዮች በጣም ወራዳ ናችሁ፣ በጣም አሳፋሪ ናችሁ። ሰው ሁሉ ህይወቱን ሰውቶ ስለ እናንተ በሚዲያ ላይ ለእናንተ ሽፋን እየሰጠ እናንተ ግን የሰጣችሁት መግለጫ ምንም ቤተ ክርስቲያን እንዳልተቃጠለ እያስተባበላችሁ በጣም ታሳፍራላችሁ። የባንዳ ስራ ነው እየሰራችሁ ያላችሁት። እንዴት ዓለም ሁሉ ስለ እናንተ እያወራ እንዴት ምን አይነት በጣም የእውነቴን ነው ልብ የሚነካ ነገር ነው። እውነቱን ተናገሩ። የሞተውን ሰው ቁጥር የተቃጠለውን ቤተክርስቲያን ሚዲያ ለእናንተ ሽፋን እየሰጠ ሰው ሁሉ ህይወቱን ለእናንተ ለመስጠት ዝግጅት እያደረገ ባለበት ወቅት እናንተ ግን የሰጣችሁት መግለጫ ከእናንተ አይጠበቅም። በጣም ወራዳ ናችሁ። ድሮም ቤተ ክህነት ያለው ስብስብ ሀገረ ስብከት የፍቅረ ነዋይ ያደረበትና የዘማዊ ስብስብ ነው። በጣም የተረገማችሁ ናችሁ።